ለመላው የኢትዮጵያ ኦርቶዶክስ ክርስትና እምነት ተከታዮች ከፈታ ዴሊ እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን። በዓሉ የደመቀ እንዲሆን እየተመኘን የሰዓቱን መረጃ እንደሚከተለው አሰናድተናል። አንኳር መረጃዎችን በቅድሚያ በማስተዋወቅ እንጀምራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን የጥምቀት በዓልን ከተራን በጉጉት እያከበሩ ባሉበት የደረሰው አሳዛኝ ክስተት በርካቶችን አሳዝኗል። ይህንኑ አሳዛኝ ክስተት በተመለከተ አጠር ያለ መረጃ እናደርሳለን። ውስጡን ሲታመስ የከረመው የጅቡቲ የውስጥ ፖለቲካ ውጥረቱ ኑሮ ከባድ የሆነ ሀገራዊ ቀውስን እያስከተለ ነው። በሀገሪቱ እየተካሄደ ያለው የትጥቅ ትግል ከባድ ደረጃ ላይ ደርሶ መዲናዋን ጅቡቲን ሳይቀር ወደ ህዝባዊ ተቃውሞ እየጎተታት ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። ውዝግብ ውስጥ የቆዩትና ኋላም በድርድር የተመለሱት የድንበሩ ጦር አዛዥ መታሰራቸው ተሰምቷል። የጀነራሉ መታሰርን አነጋጋሪ ክስተት በተመለከተም የጠቅላይ ሚኒስትሩ አማካሪ ድምጻቸውን አሰምተዋል። ጥንቅራችን መረጃውን ያደርሳል። የትራምፕ በግድቡ ጉዳይ ለአደራድር አጀንዳ እየገፋ ነው። የትራምፕ ጣልቃ ልግባ ውሳኔ ካይሮንና ካርቱምን ሲያስደስት፣ ዋሽንግተን ኢትዮጵያ በዜጎቿ መዋጮና በራሷ አንጡራ ሀብትና ጥረት የሰራችው ግድብ የሚያመነጩ የኤሌክትሪክ ኃይልን ለግብፅና ሱዳን በነፃ እንድትሰጥ አሊያም እንድትሸጥ የሚል ጫና እያሳረፈች መሆኗ ተሰምቷል። ጉዳዩን የምንመለከት ይሆናል። ለግማሽ ክፍለ ዘመን በአንድ ህወሓት ገዢ ፓርቲነት ተይዞ የነበረው የትግራይ ፖለቲካ በአጭር ጊዜ ውስጥ ከ15 በላይ ፓርቲዎችን ወልዷል። በርካቶች በትግራይ ደረጃ እነዚህ ፓርቲዎች በዙ እያሉ ነው። ይህንኑ ጉዳይ በተመለከተ ትግራይ ላይ ትኩረታቸውን ያደረጉ ምሁራንና የፖለቲካ ፓርቲ አመራሮች ያሉት ነገር አለ፣ ይዘነዋል። በአማራ ክልል የወልቃይት አስተዳደር በኩል በሰሞነኛው አነጋጋሪ ጉዳይ ምላሽ ተሰጥቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ የወልቃይት አስተዳደር እንዲፈርስ መወሰኑን በገለጹበት አነጋጋሪ ጉዳይ ምላሽ ተሰጥቷል። መረጃውን እናደርሳለን። ከጎንደር በሳምንቱ ሀገራዊ እውቅና መስጫ ስነ ስርዓት ይፋ ተደርጓል። ቋሚ ሀገራዊ ሽልማት ሆኖ እንደሚቀጥል የተነገረለት መርሃ ግብር የአጼዎቹ መታሰቢያ ሽልማት የሚሰኝ ነው። በመጀመሪያው ስነ ስርዓቱ የወርቅ ሜዳሊያ ሁለቱ ኃይሌዎች ተሰጥቷል። ሽልማቱን የተመለከተ ዘገባ አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 138 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የድንበሩ ጦር አዛዥ ታሰሩ። የጠቅላይ አማካሪ ጀነራሉን ፍቷቸው አሉ። ውዝግብ ውስጥ የቆዩትና ኋላም በድርድር የተመለሱት የድንበሩ ጦር አዛዥ መታሰራቸው ተሰምቷል። በአዲግራት የሚገኙ የአርሚ 15 አዛዥ ጀነራል ጉዑሽ ገብረ መታሰራቸው ታውቋል። በጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ የሚመራው የትግራይ ክልል ሰላምና ጸጥታ ቢሮ ማንም ሰው ከህግ በታች አይደለም ሲል የጀነራሉን መታሰር አረጋግጧል። በጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ የሚመራው ክልሉ ሰላምና ጸጥታ ቢሮ ማንም ሰው ከህግ በታች አይደለም ሲልም የጀነራሉን መታሰር ገልጿል። አሁን ላይ መታሰራቸው የተገለጸው አዛዥ የአርሚ 15 ዋና አዛዡ ጀነራል ገብረ ጉዑሽ ባለፈው ዓመት መጨረሻ በህወሓት አመራሮች መታገዳቸው መረጃ ከተሰራጨ በኋላ ጀነራሉ ውሳኔውን እንደማይቀበሉ በመግለጽ ከሚመሩት ጦር ጋር መቀላቀላቸው ተዘግቦ ነበር። ከዚሁ ጋር በተያያዘም የአርሚ 15 አመራሮች መግለጫን በማውጣት ከአርሚው ጀምሮ በሌተናል ጀነራል ታደሰ ወረደ እስከሚመራው የትግራይ ጊዜያዊ አስተዳደር ድረስ መስተካከል ይገባቸዋል ያሏቸውን ነጥቦች አንድ በአንድ ዘርዝረው እንደነበር አይዘነጋም። በአርሚው አመራሮች ላይ የሚደርሰው ጫናና ማባረር ይቁም ሲሉ ለአዛዦቻቸው ድጋፋቸውን በገለጹበት መግለጫ የጦሩ አመራሮች አሳስበውም ነበር። ከዚህም በኋላ የአርሚ 15 ዋና አዛዡ ጀነራል ጉዑሽ ገብረ በተገኙበት በመቀለ በተካሄደ ሽምግልና ድርድር ወደ ስምምነት መመለሳቸው የሚታወስ ነው። አሁን ላይ ጀነራሉ የመታሰራቸው ዜና የተሰማ ሲሆን እስሩን በተመለከተም የክልሉ ሰላምና ጸጥታ ቢሮ ይፋ ባደረገ የክስ ዝርዝር ከጠላት ጋር ግንኙነት በማድረግ ሰራዊት በማፍረስ የከፍተኛ አመራር ትዕዛዝ ባለመቀበል በሚሉ ነጥቦች መከሰሳቸው ተመልክቷል። በዚህም የክልሉ ፍርድ ቤት መቀለ የሚቀርቡት የአርሚ 15 አዛዥ ተለዋጭ ቀጠሮ እንደተሰጣቸው ነው የተገለጸው። ይህንኑ ክስተት አስመልክቶ የቀድሞ የትግራይ ክልል ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ድምጻቸውን አሰምተዋል።
ጌታቸው በይፋዊ ትስስር ገጻቸው ላይ ባሰፈሩት መልእክት የጀነራል ጉሽ ገብረ ጀግንነት ማንም የሚያውቀው ነው። በመታፈናቸው ጉዳይ ብዙ ማለት አልፈልግም ሲሉ አመልክተዋል። ከአንድ ዓመት በፊት ያለ አግባብ ከስልጣን የታገዱት አመራር የትኛውን ሕግ ሊጥሱ ይችላሉ ሲሉ ጥያቄ ያስከተሉት የቀድሞ የክልሉ ፕሬዝዳንት ከጠላት ጋር መገናኘት የሚለው ክስስ ምን ማለት ነው ሲሉ ጠይቀዋል። እውነታው ግን ጉሽና ጓዶቹ በከፍተኛ የጦር አዛዦች ግርግር ውስጥ መግባት የለብንም የሚል ፖሊሲ ያላቸው፣ በዚህም አቋማቸው ታስረዋል ሲሉ ጌታቸው አጽንኦት ሰጥተዋል። ጀነራል ጉሽ ገብረን አይደለም ጦሩን በሁለቱ ጠባቂዎቹ ብቻ እንኳን ይፈሩታል ያሉት አቶ ጌታቸው የጠረጠርነው ሰው ሁሉ ወንጀለኛ ነው የሚለው አባባል የሌቦች ጥንታዊ እምነት መሆኑ ብዙም አይገርመኝም ሲሉ ብርቱ ትችት አስከትለዋል። ስለ ትግራይ ህልውና የሚቆረቆር ሁሉ በእነዚህ ካህሪዎች ላይ ዘመቻ ማድረግ መቻል አለበት። ይህ ጉዳይ እያንዳንዱን የትግራይ ማህበረሰብ አካልን የማዋከብና የመግዛት መንገድ ነው እንጂ ጉሽ ብቻን በማፈን የሚቆም አይደለም ሲሉ አጽንኦት ሰጥተዋል። በአፋጣኝ ጀነራሉ ከእስር ይፈቱ ሲሉ ጌታቸው አሳስበዋል። በቀጣይ መረጃ ጅቡቲ ፈተና ውስጥ ወደቀች። ለኢትዮጵያ ብቸኛ ወደብ አቅራቢ ሆና እያገለገለች ያለችው ጅቡቲ ከበድ ያለ የፖለቲካ ነውጥ ገጥሟታል። በሀገሪቱ ሁለት ብሔሮች ማለትም አፋርና ኢሳ ያሉ ሲሆን በሁለቱ መካከል ያለው የስልጣን የበላይነት መገፋፋት ወደ ከፋ ደረጃ በማደግ ከሰሞኑ ሀገሪቱን እየናጣት ይገኛል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ለስድስተኛ ጊዜ ምርጫን ለመወዳደር የመወዳደሪያ ዕድሜ ገደብ የሚጥለውን ህገ መንግስታዊ አንቀጽ እንዲሰረዝ ያደረጉ ሲሆን አንዱም የውጥረቱ መንስኤ የሆነው ይህ ጉዳይ ነው። በጅቡቲ የፖለቲካ ስልጣን ውክልና ውስጥ ተገቢውን ቦታ አላገኘንም የሚሉት አፋሮች ነፍጥ አንስተው ፍልሚያ ውስጥ የገቡ ሲሆን ከሰሞኑ በሀገሪቱ ጦር ላይ ያደረሱት ከባድ ሊባል የሚችል ወታደራዊ ምትን ማድረሳቸው የጅቡቲን መንግስት አደናግጦታል። ከዚሁ ጋር በተያያዘም በሀገሪቱ መዲና ሳይቀር ከባድ የሆነ ህዝባዊ ተቃውሞ ሳይቀር ተቀስቅሶም ታይቷል። አሜሪካን፣ ቻይናን፣ ፈረንሳይንና ሌሎች ሀያላን ሀገራትን በጦር ቤዝ አቅራቢነት የምታገለግለው ጅቡቲ የኢትዮጵያም የወደብ አገልግሎት አቅራቢ ጭምር ናት። በጅቡቲ በአፋሮችና ኢሳዎች መካከል የታየው ውጥረት ከሰሞኑ ወደ ለየለት ፍልሚያ ውስጥ መግባቱ በርካቶችን ስጋት ውስጥ ከቷል። ጅቡቲ በውስጡ ያለው ፖለቲካዊ ውጥረት እየተጋጋለ ባለበት በአሁኑ ወቅት ራሷን በቀጠናዊ ፖለቲካ ውስጥ በማጠላለፍም ከግብፅና ሳውዲ አረቢያ ጋር በመሆን ላይታች በማለትም ላይ ትገኛለች። የሶማሌላንድና የእስራኤል ሀገራዊ እውቅናንም ጭምር በመቃወም ራሷን በአዲስ የፖለቲካ ኃይል አስተላለፍ ውስጥ እየከተተች ሲሆን በመሃል ደግሞ የሀገር ውስጥ ፖለቲካ ውስጡን ሲታመስ ከርሞ ከሰሞኑ ፈንድቷል። ተንታኞች 80 ዓመት እየተጠጋቸው ያሉት ፕሬዝዳንቱ ኢስማኤል ኦማር ጊሌ ከወዲሁ ፖለቲካዊ መፍትሄን ቢያፈላልጉ መልካም ነው በማለት ምክረ ሀሳባቸውን እየለገሱ ይገኛሉ። በቀጣይ ርዕስ የጥምቀቱ አሳዛኝ ክስተት። የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን የጥምቀት በዓልን ከተራን በጉጉት እያከበሩ ባሉበት የደረሱ አሳዛኝ ክስተት በርካቶችን አሳዝኗል። በሸገር ከተማ ኮየ ፈጬ ክፍለ ከተማ የተሰማው ዜና የብዙዎችን ልብ ሰብሯል። በሸገር ከተማ ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያው ሕይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። የሞት አደጋ የደረሰባቸው ወጣቶች በኮየ ፈጬ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው። በአደጋው እጅግ በርካቶች አዝነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው 4 ወጣቶች ሕይወታቸው ማለፉን ገልጸዋል። እኚሁ የቤተ ክርስቲያኑ አመራር አደጋ የደረሰው ታቦታቱን ከፀሐይ ለመከላከል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑን አስረድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ አህጉረ ስብከት ሊቀ ጳጳስ አባ ሳዊሮስ በአደጋው ሐዘናቸውን ገልጸዋል። በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ሕይወታቸውን እንዳጡ ለሐዋርያ አገልግሎት ጎንደር ሀገረ ስብከት ሆነን ስንሰማ ታላቅ ሐዘን ተሰምቶናል ብለዋል። 4 ወጣቶች ሕይወታቸው ማለፉን አረጋግጠው ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናት እንዲሰጥልንና ነፍሳቸውንም ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘውትር ጸሎታችን መሆኑን እንገልጻለን ብለዋል። በበዓሉ አከባበር ጥንቃቄ እንዲደረግም መልእክት ተላልፏል። በቀጣይ መረጃ ኢትዮጵያ የህዳሴውን ኃይል ለግብፅና ሱዳን ትስጥ ወይም ትሽጥ። ከሰሞኑ ትራምፕ የኢትዮጵያ ህዳሴ ግድብን በተመለከተ ለሶስተኛ ጊዜ እጃቸውን ማስገባታቸው ይታወሳል። አሁን ላይ ለግብፅ ከኢትዮጵያ ጋር ለአደራድር ጥያቄ ማቅረባቸው ይታወሳል። ግብፅ ለዚህ የደስታ መልስ ስትሰጥ ከዋሽንግተን ኢትዮጵያ የተመለከተው ጉዳይ ግን አሳሳቢ ነው። ዋሽንግተን ኢትዮጵያ በዜጎቿ መዋጮና በራሷ አንጡራ ሀብትና ጥረት የሰራችው ግድብ የሚያመነጨው ኤሌክትሪክ ኃይልን ለግብፅና ሱዳን በነፃ እንድትሰጥ አሊያም እንድትሸጥ የሚል ጫና ኢትዮጵያ ላይ ማሳረፏን የተሰማው ትራምፕ በመጀመሪያው የስልጣን ዘመናቸው በነጩ ቤተ መንግስት የሶስቱ ሀገራት ተደራዳሪዎች ጠርተው አስገዳጅ ስምምነት ለማስፈረም ሞክረው እንዳልተሳካላቸው ይታወሳል። አሁን ወደ ስልጣን ከመጡ 1 ዓመት የሞላቸው ትራምፕ በመጀመሪያዎቹ የስልጣን ወራት በፍልስጤም ጋዛ ህዝብ በግድቡ ስምምነት ለመለወጥ ለግብፅ ጥያቄና ጫና አድርገው እንዳልሆነላቸው ይታወሳል።
ትራምፕ የኢትዮጵያና ግብፅን ጦርነት ፈትቻለሁ ሲሉም እንደሚናገሩ ይታወቃል። የሰሞኑ የትራምፕ የግድቡ እይታና ትኩረት የግብፅን ፍላጎት ያስቀደመው ነውም ታይቷል። ባለፈው ሳምንት አርብ ዕለት ከዋሽንግተን ወደ ካይሮ ተላከ በተባለው ደብዳቤ ትራምፕ በአሜሪካ የሚመራ ድርድር በሶስቱ የተፋሰስ ሀገራት መካከል እንደገና እንዲጀምር እንደሚፈልጉ ገልጸዋል። ደብዳቤው አባይ ውሃን በተመለከተ ማንኛውም ሀገር ለብቻ ቁጥጥር ሊኖረው አይገባም ሲሉ ጽፈዋል። የትራምፕ አስተዳደር ኢትዮጵያ ከአባይ ግድብ ኃይል የማመንጨት መብቷን የሚረዳ መሆኑን ቢገልጽም ግድቡ ያመነጨውን ኃይል አዲስ አበባ ለካይሮና ካርቱም መስጠት፣ ማካፈል አሊያም መሸጥ እንዳለባት እንደሚያምነው ያመላከተ ስለመሆኑ የብር ሜትሪክስ ዘገባ አመልክቷል። ኢትዮጵያ ተገማች የሆነ የውሃ አለቃቀቅ መመሪያና ስምምነት እንድትከተልም ጫና ለማድረግ የትራምፕ አስተዳደር በድርድሩ ልግባ ማለቱ ግብፅና ሱዳንን ያስደሰተ መስሏል። እስካሁን በዚህ ጉዳይ ዙሪያ ከኢትዮጵያ መንግስት የተሰጠ ይፋዊ መልስ የለም። ትራምፕ ውሃውን በድርቅ ጊዜ ያለውን አለቃቀቅ ኢትዮጵያ ግዴታ ውስጥ እንድትገባ ፍላጎታቸውን ያሳዩ ሲሆን ኢትዮጵያ የግድቡን ኃይል ለጎረቤቶች በመሸጥ ኢኮኖሚያዊ ጥቅም ማግኘት ትችላለች እንዳሉም ዘገባው አስፍሯል። ማንም የቀጠናው ሀገር የአባይ ውሃ ላይ በራሱ የመወሰን መብት የለውም የሚሉት ትራምፕ ጎረቤቶችን የሚጎዳ ተግባር ኢትዮጵያ መፈጸም አትችልም አይነት ግልጽ አቋም በደብዳቤያቸው አራምደዋል። ኢትዮጵያ የአባይ ተፋሰሱን መቆጣጠሯ ለቀጠናው አለመረጋጋት ስጋት አድርገውም ፈርጀዋል። ትራምፕ በአሁኑ ከግብፅ ምን እንደሚፈልጉ ግልጽ ባይሆንም የጋዛ ጉዳይ አሁንም ያልተፈታ ከመሆኑ አንጻር ግብፅ ፍልስጤሞችን እንድትቀበል በድጋሚ መደራደሪያ ሊያቀርቡ እንደሚችሉ ይገመታል። ትራምፕና አልሲሲ ግን ያላቸው ቅርርብ ለዓለም የተደበቀ አይደለም። እንደ አውሮፓ አቆጣጠር በ2026 የጀመረ ግንኙነት ያላቸው ሲሆን በጊዜው በተባበሩት መንግስታት ድርጅት አጠቃላይ ስብሰባ ወቅት በተናጠል የጎንዮሽ ንግግር አድርገው ነበር። በቀጣይ ርዕስ ወልቃይት አይፈርስም እነ ኮሎኔል ደመቀ። በአማራ ክልል የወልቃይት አስተዳደር በኩል በሰሞነኛው አነጋጋሪ ጉዳይ ምላሽ ተሰጥቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ የወልቃይት አስተዳደር እንዲፈርስ መወሰኑን በገለጹበት አነጋጋሪ ጉዳይ ምላሽ ተሰጥቷል። ፌዴራል መንግስቱ በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ ጦርነት ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢው የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ እንደነገሩት ጠቅሶ ዘ ሪፖርተር ከቀናት በፊት መዘገቡ የሚታወስ ነው። ጌታቸው ይህን የተናገሩት በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ ጋር ከትላንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። ሆኖም የፕሪቶሪያውን የግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግ ጌታቸው መግለጻቸውን ዘገባው ጠቅሷል። ጌታቸው ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን መፍታት እንደሚያስፈልግ አጽንኦት መስጠታቸውን ተገልጾ ነበር። በአማራ ክልል በኩል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በዚህ ጉዳይ ላይ በሰጡት ምላሽ የወልቃይት አስተዳደር አይፈርስም ሲሉ አመልክተዋል። አሸተ በይፋ የትስስር ገጻቸው የጥምቀት በዓልን አስመልክቶ ባሰፈሩት ጽሑፍ የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ አመልክተዋል። አሸተ አንዳንድ የጠላት አካላት ከትላንት ስህተታቸው ያልተማሩ በውሸት ልማድ ሱሰኛ ሆኑ በማያገባቸው ገብቶ እንቶ ፈንቶ ከሚሉ ኃይሎች ራስን አርቆ ከእውነትና ፍትህ ጎን መቆም ይጠይቃል ሲሉ ጠንከራ ያለ መልእክት ሰደዋል። አፍራሾች ይፈርሳሉ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ የሁለት ዓመቱን ጦርነት ተከትሎ በአማራ ክልል ስር መተዳደር የጀመሩትን አካባቢዎች እየመራ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አጽንኦት ሰጥቷል። በቀጣይ ርዕስ በትግራይ ከ15 በላይ ፓርቲዎች ለ50 ዓመታት ወይም ለግማሽ ክፍለ ዘመን ያህል በህወሓት ብቸኛ የገዢ ፓርቲ የበላይነት የቆየ የትግራይ ፖለቲካ ሌላ መልክን በመያዝ በአሁኑ ሰዓት ከ15 በላይ ፓርቲዎች የሚንቀሳቀሱ መሆኑ ታወቀ። ይህ ቁጥር በአንድ ክልል ደረጃ ሲታይ ከፍተኛ ሆኖም ይታያል። በኢትዮጵያ ፌዴራል አደረጃጀት በአጭር ጊዜ ውስጥ በዚህ ደረጃ አንድ ክልል ያማከለ የፓርቲ ቁጥር አልታየም። የትግራይ መጀመሪያው ሳይሆን አልቀረም። አብዛኞቹ ፓርቲዎች ከሁለት ዓመታቱ ጦርነት በኋላ በአጭር ጊዜ ተቋቋመው ሆነው ይታያሉ። በአሁኑ ሰዓት በትግራይ እየተንቀሳቀሱ ከሚገኙት ፓርቲዎች መካከልም ሳልሳይ ወያኔ፣ ብሔራዊ ባይቶና አባይ ትግራይ፣ አረና ትግራይ፣ ትንሳኤ ሰባ እንደርታ፣ ውድብ ወለዲ ትግራይ፣ ዴሞክራሲያዊ ስምረት ትግራይ ወይም ስምረትና ሹም ተንቤን የተባሉ ፓርቲዎች ይገኙበታል። መረጃዎች እንዳመለከቱት ከሆነ ደግሞ ሌሎች አዳዲስ ትግራይ ተኮር ፓርቲዎችም እየተቋቋሙና የክልሉን ፖለቲካ ለመቀላቀል መንገድ ላይ ናቸው። ህወሓት በምርጫ ቦርድ የተሰረዘ ፓርቲ ሲሆን እስካሁን ባለው ሁኔታ በምርጫ ቦርድ እንዲያሟላ የተጠየቃቸውን መስፈርቶች የማሟላት እንቅስቃሴ ውስጥ መሆኑ እየታየ አይደለም። ይህም በመሆኑ ህወሓት በመጪው ግንቦት ወር በሚካሄድ ሀገራዊ ምርጫ የመሳተፍ ዕድሉ የጠበበ ሆኖም ይታያል። አሁን በምርጫ ቦርድ ተመዝግበው በክልሉ የሚንቀሳቀሱ ከ15 በላይ ፓርቲዎች መኖራቸውን ያመለከተው ቢቢሲ እነዚህ በምርጫ ቦርድ ተመዝግበው የሚንቀሳቀሱ ፓርቲዎች ብቻ ሳይሆኑ ገና ምዝገባ ያላካሄዱ ደግሞ 4 ያህል መኖራቸውን አረጋግጫለሁ ሲልም ቢቢሲ በዚሁ የዛሬው ዘገባው አክሎ አመልክቷል። ቢቢሲ በክልሉ የሚንቀሳቀሱ ፓርቲዎች ቁጥር እየበዛ የመጣበትን ምክንያት የጠየቃቸው የባይቶና ምክትል ሊቀመንበር አቶ ዮሴፍ በረሃ የትግራይ ህዝብ ራሱን በራሱ አስተዳድሮ እንደማያውቅና ከአንድ አካባቢ በተውጣጡ ሰዎች ይጨቆን ነበር ሲሉ ተናግረዋል። አክለውም በተለይ ከሁለት ዓመቱ ጦርነት በኋላ በተለያዩ የክልሉ አካባቢዎች ራስን በራስ የማስተዳደር ጥያቄ መነሳት ጀምረዋል።
ይህ ደግሞ በየአካባቢው ፓርቲዎች እንዲወለዱ እያደረገ ነው ሲሉም አክለው ለቢቢሲ አስረድተዋል። ውድብ ወለዶ ትግራይ ፓርቲ ምክትል ፕሬዝዳንት አቶ ሰለሞን ትኩ በበኩላቸው ከጦርነቱ በፊትም ሆነ በኋላ የሚቋቋሙ የፖለቲካ ፓርቲዎች መኖራቸውን በማስታወስ በተለይ የጊዜያዊ አስተዳደሩ ክልሉን መምራት ከጀመረ ወዲህ የተፈጠረውን ቀውስ ተከትሎ በትግራይ ብዙ አስተሳሰቦች እንዲመጡ መንገድ ከፍቷል ሲሉም ተናግረዋል። አቶ ሰለሞን በትግራይ የተለያየ አቋም የሚያራምዱ ኃይሎች እየመጡ መሆናቸውንና ይህንንም ህወሓት እንዲሁም ህዝቡም እየተረዳው መሆኑን ይጠቅሳሉ። ብዙ ፓርቲዎች የተለያዩ ፕሮግራሞችና የተለያዩ አስተሳሰቦችን ይዘው መጥተዋል። ይህ ደግሞ ለትግራይ ፖለቲካ አዲስ ምዕራፍና አዲስ የዴሞክራሲ ልምምድ መሆኑን እናምናለን ሲሉ ተናግረዋል። የስምረት ምክትል ፕሬዝዳንት አቶ ሀፍቱ ኪሮስ ከዚህ ቀደም ትግራይ ውስጥ የተለየ አስተሳሰብ ይዞ መንቀሳቀስ ከማህበራዊ መስተጋብርን መገለል ያደርስ ነበር በማለት ህወሓት የክልሉ አውራ ፓርቲ በነበረበት ወቅት የተለያዩ አስተሳሰቦችን በድፍረት ማራመድ አስቸጋሪ እንደነበር ተናግረዋል። ላለፉት 50 ዓመታት በትግራይ ውስጥ የተወጠረ ፖለቲካ የነበረ መሆኑን በማስታወስ አሁን ካለበት ደረጃ ላይ አልደረሰም ነበር ሲሉም አክለዋል። የትግራይን ፖለቲካ በቅርበት የሚከታተሉት የህግ ባለሙያ አቶ ተክሊት ገብረ መስቀል በበኩላቸው ህወሓት ከ2 ዓመታቱ ጦርነት በፊትም በክልሉ ያለው ተቀባይነት እያጣ እንደነበር በመጥቀስ ይህ ደግሞ ከጦርነቱ በኋላ በስፋት ተስተውሏል ሲሉ ለቢቢሲ ዘጋቢ ማብራሪያቸውን ሰጥተዋል። በዚህም የተነሳ የተለያየ አስተሳሰብ ያላቸው የፖለቲካ ፓርቲዎች በትግራይ ክልል እየተመሰረቱ ነው ያሉት መመስረታቸው ህወሓት ቅቡልነቱን ስላጣ አስተሳሰቡን በጣም ስለደረቀ ከጊዜው ጋር ሊራመድ ስላልቻለ ሊሆን እንደሚችል የህግ ባለሙያው ጠቅሰዋል። ፓርቲዎች የሚመሰረቱበት ምክንያት በዋናነት ጭቆናን የሚሉት የባይቶናው ተወካይ አቶ ዮሴፍ በአካባቢያችን እየተጨቆንን ነው፣ ከሌላ አካባቢ እየመጡ እየጨቆኑ እየገዙን ነው፣ እየረገጡን ነው፣ ወደ ኋላ እያስቀሩን ነው የሚል አስተሳሰብ ፓርቲዎች እንዲበዙ እያደረገ ነው ሲሉም ተናግረዋል። በትግራይ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎች በየትኛውም ስም ቢመዘገቡ አስተሳሰባቸው ግን ከኢትዮጵያ ጋር መቀጠል፣ ነፃ ሀገር መሆን ወይም በኮንፌዴሬሽን መኖር የሚሉ መሆናቸውን አቶ ዮሴፍ ያስረዳሉ። የትግራይን ፖለቲካ በቅርበት የሚከታተሉት የህግ ባለሙያ አቶ ተክሊት በበኩላቸው ቁጥራቸው ትንሽ ቢሆንም ከኤርትራ ጋር አንድ መሆን አለብን ብለው የሚያስቡ መኖራቸውን ለቢቢሲ ተናግረዋል። አሁን በክልሉ ተመዝግበው የሚንቀሳቀሱት ከ15 የማያንሱ ፓርቲዎች በየትኛውም ስም ቢደራጁ እናሳካዋለን የሚሉት በክልሉ የስርዓት ለውጥ ማምጣት የሚለው ዋነኛው መሆኑም ተመላክቷል። ይህም ቢሆን በዋነኝነት ህወሓት ላይ ያነጣጠረ ሆኖም እየታየ ነው። የባይቶናው አቶ ዮሴፍ ከስርዓታዊ ለውጥ በኋላ ህዝቡ ራሱን በራሱ የማስተዳደር መብቱ ሲጠበቅለት እነዚህ ፓርቲዎች እየተሰበሰቡ እንደሚሄዱና ምናልባት ከበዙ ወደ 3 ሊመጡ እንደሚችሉ መናገራቸውንም ይሄው የዛሬው የቢቢሲ ሰፋ ያለ ዘገባ አመላክቷል። በቀጣይ ርዕስ አነጋጋሪው የጎንደሩ የአጼዎቹ መታሰቢያ ሽልማት፣ ሁለቱ ኃይሎች የወርቅ ሜዳሊያ ተሸለሙ። ከጎንደር በሳምንቱ ሀገራዊ እውቅና መስጫ ስነ ስርዓት ይፋ መደረጉ ተሰምቷል። ሀገራዊ ሽልማቱን የሚቀጥለው መርሃ ግብር የአጼዎቹ መታሰቢያ ሽልማት የሚሰኝ ነው። በመጀመሪያው ስነ ስርዓቱ ሁለቱ ኃይሎች ተሸልመዋል። የኢትዮጵያን ስም በዓለም ከፍ አድርገው ያስጠሩት አትሌት ኃይሌ ገብረስላሴና የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ ለመጀመሪያ ጊዜ የተከናወነ የእውቅና የወርቅ ሜዳሊያ ሽልማት ከተበረከተላቸው ቀዳሚዎቹ ግለሰቦች መካከል ሆነዋል። የጎንደሩ የአጼዎቹ መታሰቢያ ሽልማት በጥበባት፣ በስፖርት፣ በባህልና በተለያዩ ዘርፎች ለሀገራቸው ጉልህ አሻራ ያኖሩ ግለሰቦች ለይቶም እውቅናውን ሰጥቷል። ከእነዚህ መካከል በቅርቡ የመጨረሻ ኮንሰርታቸውን ያቀረቡትና የኢትዮ ጃዝ ሙዚቃ አባት የሆኑት ሙላቱ አስታጥቄ ከተሸላሚዎች መካከል ሲገኙ፣ ሰዓሊ ወርቁ ማሞና የታሪክ ምሁር ኤሜሪተስ ፕሮፌሰር ባህሩ ዘውዴ በሙያ መስካቸው ላበረከቱት አስተዋጽኦ የክብር እውቅና ያገኙ ሌሎች የሀገር ባለውለታዎች ሆነዋል። የክብር እውቅናውን ሀገራዊ ማድረግ እቅድ እንዳለ ኢትዮጵያን በጎንደር የባህል ሳምንት ላይ በተካሄደው የሽልማት ስነ ስርዓት ተገልጿል። የክብር እውቅና የተሰጠው የኢትዮጵያን በጎንደር የባህል ሳምንት አካል በሆነ የሽልማት ስነ ስርዓት ነው። በሽልማቱ ሕክምና ዘርፍ ፕሮፌሰር ባዕደ ማርያም ጸጋና ፕሮፌሰር ማለደ ማሩ ሲሸለሙ፣ በኢንቨስትመንት ዘርፍ አቶ ካሳሁን ምስጋናው፣ በቱሪዝም ዘርፍ አቶ ሀብተስላሴ ታፈሰ ላበረከቱት አስተዋጽኦ የክብር ወርቅ ሜዳይ ተሸላሚ ሆነዋል። በስነ ስርዓቱ ላይ ሀገር ባለውለታዎች ባገለገሉት ህዝብ ፊት በክብር ሲሸለሙ ለቀጣዩ ትውልድ ሀገርና ህዝብን በቅንነት ማገልገል ምን ያህል ዋጋ ያለው ተግባር እንደሆነ ትርጉም ያለው ትምህርት ይሰጣል ተብሏል። በመርሃ ግብሩ በተካሄደው ግጥም፣ በመሰንቆ የጥበብ መድረክ የተለያዩ ገጣሚያን ስራቸውን አቅርበዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።